ይፈቀጣሽ ትላለች እና ለእንቁላሉ ጊዜ ሳትቀጡ ያደጋችሁ ሰዎች ሆናችሁን እያስቸገራችሁን ያላችሁት ያገኛችሁትን እያግበሰበሳችሁ እንደ ጀብድም እንደ አዋቂነትም እንደ እውቅናም እንደ ፍምስናም እያያችሁ ያገኛችሁትን እያግበሰበሳችሁ አድጋችሁ እናችሁንና ደረጃችሁን አለማወቅ ምነው እናቴ የእንቁላሉ ጊዜ የሚባለው የግዴታ እንቁላል ይሰጥቻል። ካሮት በየቦታው መብላት ያገኙት ካሮትን መጉመጥ ጥሩ እንዳልሆነ መረዳት። ይህ ትውልድ ደግሞ ያስቸገረን ነው። አሁን ኢትዮጵያ ላይ በነገራችን ላይ በጣም በሚገርማችሁ ደረጃ አዲስ አበባ ላይ የኤችአይቪ በሽተኞች ቁጥር በጣም እየተሰራጨ ነው ያለ። በተለይ ደግሞ ወጣቱ ህፃናቱ ከ25 ዓመት ዕድሜ ደረጃ ያሉ ሰዎች በጣም ይዘገንን እንዳለ በኤችአይቪ ተጥለቅቋል እንዳለ ማለት ነው። ያ ደግሞ ሶሻል ሚዲያ ላይ ስፔሻሊ ቲክታክ አፕ በሚባል አፕ የሚታዩ ጋጠ ወጥ ተግባሮች እና ህፃናቶቹ ያለ እድሜያቸው ወሲብ የሆኑ ወይም ደግሞ ጾታዊ ግንኙነትን የሚያስጀብሩ የሚያሳስቡ ተግባሮችን የሚያሳዩ ሰዎች በግልጽ ተደግፈው ሰፖርት እየተደረጉ ስለሚታይ የሚመጡ ትውልዶችን እየጠፉ እንደውም መንግስት በዚህ ጉዳይ ጮክ ብሎ ሊሰራ ይገባል። ትውልዱን ሊያድን ይገባል። ያንን ስንናገር ወይም ደግሞ እነዛ እናንተ የምትወዷቸውን ሰዎች ዝሙትን ባህላል የሚያሳዩትን ከቀን ወደ ቀን ከወር ከዓመት ዓመት ከተለያዩ ወንዶች ጋር ጾታዊ ግንኙነትን እየጀመሩ የሚመጡ ወጣቶችን ወይም ደግሞ የሚያሳዩንን ሰዎች እልል ብለን እየተቀበለን ያለነው ልጆቻችንን እያጣን ነው። ስለዚህ መንግስት አሁንም በዚህ ጉዳይ ጮክ ብሎ ነው የሚሰራው። ታያላችሁ ልክ እንደነዚህ አይነት ሴቶች ወይም በእንደዚህ አይነት ሴቶች የታጀቡ ሰዎችን ስንናገር ስንተች ወይም ትክክል አይደለም ስንል የሚሰድቡን የተደራጁ ያደራጇቸው በቴሌግራም ወይም ደግሞ በዋትስአፕ ያደራጇቸው ብዙ ሰዎች አሉ። ከአረብ ሀገር እስከ አሜሪካ ኢትዮጵያ ላይ ተቀምጠው እነዚህ ሰዎች ነገ የሆነ ነገር አድርጉ ብለው ቢያዟቸው ኢትዮጵያ ውስጥም ችግር ላለመፍጠራቸው ምንም ማረጋገጫ የለንም። ስለዚህ መንግስት ጀርባቸውን በደንብ ሊያጠናልንና ሊመለከትልን ይገባል። አመሰግናለሁ። በኋላ ደግሞ ዩቱብ ላይ ዘርጠጥ ዘርገፍ አይነት ያወራላቸዋለሁ። እዚህ ጉዳይ የሚጠይቀኝ ሰው ካለ መቶ መጠየቅ ይችላል። እንደ ህዝብ ግን መናገር ይችላለሁ። አዎ እንግዲህ ስድባችሁ ከሆነ እኔን የሚያስቆመኝ እናያለን። ጀመረኝ አመሌ እሷን ይለኛል እነሱ ለቪዋቸውና ለላይቫቸው ወይም ደግሞ ለሚሰጣቸው ጊፍት ብለው ያልሆነ ስብዕናና ማንነት እያሳዩ አክሴፕት አድርጋችሁ እየተቀበላችሁ ሊያያወራች ብር ለመሰራች ብላችሁ የምትናደዱ ከሆነ መጀመሪያ ዝሙት የሚቀሰቅሱትን ልታስቆሙ። እኔ ዝሙትን አላበረታታው፣ ዝሙትን አልቀሰቀስኩም። ስለዚህ ይህንን ማወቅ አለባችሁ። አስተሳሰባችንም አገነዛዘባችንም አኗኗራችን ላይፍ ስታይላችን ሰማይ ነገር ነው። ይህንን ማወቅ አለባችሁ። እኔ ኢትዮጵያዊ ሴት እናት ኢትዮጵያዊ ሴት እናት ላይ በዚህ ደረጃ የምትሳደቡና የምትዘርፉ ሰዎች ለአንድ አለሌ ሴት በዚህ ደረጃ ጠበቃ ሆናችሁ የምትናገሩና የምትወቅሱ ከሆነ መንግስት ጀርባቸውን ሊያጠና ይገባል። የስ ንጹሐን የሚሰደብበት፣ ንጹሐን የሚዘናበት፣ ንጹሐን የሚባሸሽበት ያደራጇቸው ማህበሮች ምንድን ናቸው? ይህንን ማወቅ አለባቸው። እኔ ማንንም ፈርቻ አላቅም፣ ማንንም አዞኛ አቅም፣ ለማንም ተገዝንቻ አላቅም። ታውቃላችሁ። ግን ራሳችሁ ትገፉና ሰዎች ዝም ሲላችሁ አይተን እንዳላየ ሁነን ሳይሆን ገብቶ ሳይገባ ወይም ስታችሁ ሳናቀባችሁ ቀርተን ሳይሆን የኛ ስራ አይደለም ብለን ነው። ስራችን ያልሆነውን ነገር እንድንሰራላችሁ ከፈለጋችሁ ደግሞ በደንብ አድርገን እንሰጣችኋለን። መረጃውንም ፍንጩን ምን እንደሚያደርጉ በከሌ ጉዳይ ከሌ ሴቶችን ሰብስቦ የሆነ ለጊፍተር እንደዚህ ያደረገ ከሌ ሴት ጊፍተሯ ጌመሯ ሴት አስደፈረችው። እኛም እንደዚህ እናወራለን። ከሌ ሴትን እየጠራች የምታስደፍረዋ ሴት ማናት? ኢትዮጵያ ላይ ማናት? ማናት? ሊያሹ አደለች። እኔ እንደዚህ አይነት ማንነት የለኝም። አርፋችሁ ብትቀመጡ ይሻላል። አርፋችሁ ብትቀመጡ ይሻላችኋል። እረፉ።
ጋይስ ሰደቡ እኮ ምንም ሳላደርጋቸው ሳልደርስባቸው ቤተሰብ እነዚህ ኮለሌ ያለባቸው አለሌ ሁሉ የወንድ ካሮት ጠማተኛ ሁላ ምን አባታችሁ ላርጋችሁ ነው? ምን አባታችሁ ላርጋችሁ? ምን አባታችሁ ላድርጋችሁ? ምን ብያችሁ ነው እንደዚህ አላይ ላይ ወጣችሁ የሰፈራችሁት? ጭራሽ ልጄ ላይ ምን አባታችሁ አድርጋችሁ ነው? ሳልናገር ሳላወራ እንደዚህ ካላችሁማ በደንብ እየነገርኳችሁ ነው የምትሰድቡኝ ጋይስ። በደንብ እየነገርኳችሁ ትሰድቡኛላችሁ። ጌታ እየነገርኳችሁ አምላክ ባለጌን የምታበረታታበት ሀገር ነው። አረ ጣይቱ የእናቴ ትሙት ጣይቱ። በነገራችን ላይ ይሄ ነገር ይጠራልን እንደምንሰማው ከሆነ ኮሪደር ልማቱ ጋር ነው አክሲደንት የደረሰው። ያወረዱት ድንጋይ አለ፣ ምንድነው ግንብ አለ፣ አበባ አለ፣ መኪናው ከባድ አደጋ ላይ የደረሰበት እየተባለ ነው። ሰው ለውሃ ጠጥቶት አለ እና ይህን ነገር በደንብ እስኪ ዘርዘር አድርገን ዘግበልን እንዴ። የምሬ ነው ጌታ። አክሲደንት ትራፊክ አደጋ ላይ የደረሰው እስካሁን ድረስ የትራፊክ አደጋ እንትን የገለጸው ነገር የእሷ ደጋፊዎች የእሷ ወዳጆች ደግሞ ወጥተው ከግንብ ጋር ነው ከፖል ጋር የተጋጨችው ግንብ ነው የጣለችው። ግንብ የት ነው? የመንግስትን ግንብ ነው? መብራት ፖል ነው? አልገባኝም። ምንድን ነው የጣሉት? ይታወቅልን። አላ መጠየቅ መብቴ ነው እንደ አንድ ሶሻል ሚዲያ ሰው። ምን አባታችሁ ላርግላችሁ? እስኪ ምን አባታችሁ ታመጣላችሁ? ምን አርጋችሁ ሰልቻችሁ ተናግረን እኮ ጌታን ይጠራልን። ይሄ ነገር ለምን ዝም የተባለው? ትራፊክ ነው አደጋ ነው ለምን ዝም ተባለ? ሶሻል ሚዲያ ላይ ታዋቂ ሰዎች ናቸው እነዚህ ሰዎች። አደጋ የደረሰባቸው ሰዎች መኪናው ከጥቅም ውጭ እንደሆነ የዓይን እማኞች በቦታ የነበሩ ሰዎች ተናግረዋል። በጣም መኪናው በጣም ነው የሚያስፈራውን የተባለው ሰው እስካሁን ለምን አልተገለጸልን? የሚገለጽልን እናንተ ናችሁ ያላችሁት። እኔ አይደለሁም ያልኩት። እኔ ከፑል ጋር ትጋጭ ከአስፋልት ጋር ትጋጭ መኪናዋ ምን አደጋ የደረሰበት ያወሩት ነገር ራሷ የእሷ ደጋፊዎች ናቸው የነገራችሁ መጣችሁ ላይቭ ላይ መኪናዋ ከግንብ ጋር ተጋጭቶ ከፖል ጋር ተጋጭቶ ፖሉ ወደቀባችሁ ያላችሁት እናንተ ናችሁ። ስለዚህም የእናንተን ቃል ይዘን ነው እያወራን ያለነው። የት ነው ይገለጽልን? ለምን አተቀርቡ መኮረኒ እንደሳናፍከሽ ዛሬ አደረግሽ ናዚ ተሙኔ ግቢ እኔ ግን ከሊያ በፊት ቪዲዮ ሰርቶ ሰው አይቻለው። ማሬ እኔ እኮ ከኔ በፊት ከኔ ኋላ እኮ መሆን እኮ አይደለም። ሲጀመር እኮ ማሬ ከኔ በፊት ስለመሆኑ ከኔ ኋላም ስለመሆኑ አይደለም። እኔ ሳወራ ስም አልጠራም። በጣም ተጠንቅቄ ነው ስናገር የነበረው። ያ ማለት ያው ደጋፊዎቿ ስለሚወዷት እንዳይደነግጡ ምናምን ይሆናል። ተጠንቅቀሽ የምታወሪላቸው ነገር አይደለም። እንደዛ አድርጌ ነው ሳወራላቸው የነበረው። መተው መሀላናት ላይ ነው ቁጭ አሉት። ተርትሽኛ መተው ማለት ነው በፈቃዳቸው መተው እዚህ ላይ ይሄንን ደግሞ እሷ ናት እንደዚህ የምታስደርገው። እሷ ናት አይኖ እሷ ናት ኢንቦክስ የምንጽፍላትን ወይም የምንላትን ለግሩፖቿ እየላከች ስለኛ የምታወራ። ከዛ ደሞኛ ስንነኔ ምንም አይደለም
በቴሌግራም አደራጅተሽ የምታሰድቢንንና የምታዝሽብንን ልጆቻችንን እናቶቻችንን የምታሰድቢብንን ሰዎች ታስቆሚያለሽ። ትያለሽ እኔ አልበላም ማለት ትያለሽ። እናቴ ትምት እግዚአብሔር ምሮሽ ውጪ። እኔ አልበላም እኮ ማለት እኔ ከምሽምር ነው ቤተሰብ ለእነሱ አቅርቢላችሁ ነው። በቃ እንትን ምንድነው ኩኪስ አቅርቢልን ያ ያስ እግዚአብሔር ምስክሬ ነው። የምሬ ነው። ሶሻል ሚዲያውን በዚህ ደረጃ ራን እናደርጋለን የሚሉ የተደራጁ ግሩፖች ነገም የሆነ ነገር ሀፕን ሲያደርግ እነዚህ ሰዎችን ከኋላ ያለውን ጀርባቸው መንግስት፣ የህግ አካል ሊያጠናልን ይገባል። ስፔሻሊ ኢትዮጵያ ሀገር ላይ ተቀምጠው ቴሌግራም እያደራጁ የሚያሰድቡን እኛ የምንላቸውን ነገር በስህተት ወይም ደግሞ በመጥፎ እያደረጉ ኢትዮጵያ ላይ መንግስት የለም እያሉ እንዲናገሩ አደባባይ የሚፈቅዱላቸው እዚህ ሀገር የተቀመጡ ቴሌግራም ቻናል ግሩፕ ከፍተው የሚያሰድቡን። ውጭ ሀገር ያሉትንማ ልንጠይቃቸው አንችልም። እዚህ ሀገር ያሉትን በቴሌግራም እኛ የምናወራላቸው ለቴሌግራም ቻናላቸው እየላኩ ስለሆነ እያወሩ ስለሆነ ከእነሱ ጋር ግንኙነት እንዳለ ይሄ ማስረጃ ነው። ምክንያቱም በውስጥ ያወሯት አይዞሽ በጣም አስጠየቁሽ ያልኩትን ለእነሱ ልካላቸዋለች። ከዛም በኋላ መጥተው ማለት ነው ምን ይላሉ? እንደዚህ አይደለም። ስለዚህ እነዚህን ሰዎች ጀርባቸው ሊጠና ይገባል። የህግ አካል ትራፊክ አደጋ ደርሶባቸው ትራፊክ አደጋ እንደደረሰባቸው እስካሁን ዘገባ አልተዘጋጀንም። ምንድነው ፖልን የገጩት? ኮሪደር ልማቱን ምንድን ያደረጉት? ልናቅ ይገባል። ህዝብን እንደ ህዝብ እንደ ግለሰብ ኢትዮጵያዊ ስለነሱ አንድ ነገር ሲያወሩ ሚዲያውን ያጥለቀልቁታል በስድብና በዛቻ። ስለዚህም አሁንም የኢትዮጵያ ህግ አካል ይህንን ሊያጣራለን እንፈልጋለን። አመሰግናለሁ። ከዛም ልጆቻችንን እናርዳለን፣ እንገላለን እንባላለን። የት ነው የሚኖሩት? አረብ ሀገር ብረት ድስት እያጠቡ ሀላ አሜሪካ ደግሞ አሉ እድሜ ጠገቦች። እኛ እሷ ምናምን ኢትዮጵያ ላይ መንግስት ብቻ አይደለም ህግም አለ። ህግ እንዳለ እያሳየንሽ ነው። ህግ እንዳለ የለም ብላችሁ እያወራችሁ መንግስት የለም እያላችሁ እየተሳደባችሁ ለእናንተ የሚያገለግል መንግስት አይኖርም። እናንተ መንግስትን እየዘለፋችሁ ሊያሾን ለመውቀስ መንግስት የለም ብላችሁ መንግስትን እንደቀላል አድርጋችሁ ታወራላችሁ አይደለ? ታዩታላችሁ። እሱ መንግስት እንዳለ ህግ እንዳለ በደንብ እናሳያችኋለን። እሺ ጠብቁ። እነሱ ለሚደግፉላቸው እነሱ ለሚያበረታቷቸው ሰዎች ጋይስ የሆነ ነገር ካላወራችሁ ህግ የለም መንግስት የለም ምን አባታችሁ ነው የምትሉት እናንተ? ጋይስ በጣም እኮ ነው የሚያናድዱት። እናቴ ትሞት በጣም እኮ ነው የሚያናድዱት። ሰው በጥፋቱ ሊወቀስ ይገባል። ሰው በጥፋቱ ልትሰድቡኝ ብትችሉ እንኳን በጥፋቴ ይላሉ። ያለ ጥፋቴ ትሰድቡኛላችሁ እንዴ? ያለ ምንም ወንጀል የሰራውን ትታችሁ ወንጀል ያልሰራው ላይ ፊት ሀላ ጉድበል ጎንደር ቅድበል ጎንደር እሷ ማናት? ለሷ ደግሞ በጣም ጋይስ ማይብና ደንቆሮ እንደሆኑ ብታውቁት እንዳሉ እንገራችሁ። እሷ ማናት? ፖሊስ ሳይሰማ እሷ ሰማችሁ። ወይ ጋይስ ማለት እኮ በጣም ያስቃል እኮ ጋይስ፣ በጣም ያስቃል። ፖሊስ ሳይሰማ እሷ አክሲደንት አይደለ እንዴ? መኪና አደጋ አይደለ እንዴ? በዛ ሰዓት ስንት ሰው አለ ሶሻል ሚዲያ የሚጠቀም ሰው? ስለሌላ ነገር አይደለም፣ አክሲደንት ነው። እንዴት እሷ ሰማች? ምን ማለት ነው? ቤተሰብ ኦ ማይ ጋድ ከባድ ነው። ከዛስ ያቺስ ጋይስ ፍምስ ማለት ብትፈልጉ ያቺ አሮጊቷ አሜሪካ የምትኖረው የጃኒ እናት ላይ ነው የምትለው። አወቃችሁ? በግድ ለመፈመስ እኮ የምትፈልግ ሴት ናት ሴትየው። ምክንያቱም ነፍሷን ይማር በቀነኒ ጉዳይ በጣም ነበር የምትታገለው የምታወራው ስለ ቀነኒን እረሳቻት። ታዝባችኋል ግን ጋይስ
እኔ ባይዘው ይረሱ ሚዲያ ቁጭ ብዬ እናንተ እንደናንተ ስለማልሆነ እኔ ስለማቅ ሚዲያ ላይ ምን ፈልጉ እንደሚመጣ ስለማቅ ነው እንጂ እቻውን ፖል ገሽታ ነው ፖል ወድቆባቸው ነው ግን ድረጋቸው ነው ምናምን እያለች ስታወራኝ ነበር። እጃዬ ምንም አልሆነችም፣ ወደ ቤት ተመልሳለች። እንደዚህ ሆናችሁ እያለች ስታወራኝ ነበረች ስትይ ከዚህ በፊት ስለምናቃት እኔ እንኳን ማቃት በቀነኒ ጉዳይ ነው እግዚአብሔር በሚያውቀው ማለት ነው። አሁን ቀን የምፈጠረው ቀነኒ እንረሳታለች። ሶሻል ሚዲያ ላይ የሆነ ሰው ደጋፊና የሆነ ነገር ሆናችሁ ስትጮህ ፍምስናውንና ቪውን ፈልጋችሁ ሪል አይደለም፣ የእውነት አይደለም። አንድን ጉዳይ ጥግ ሳታደርሺ ሌላ ነገር ላይ አትዘፈዘፊ። ምክንያቱም ስለዛኛው መብት እየጠየቅሽ ያለሽበትን ሁኔታ ሳታረጋግጪ ሌላ ወሬ አትጠይቂ። እውነተኛ ሰው ሆንሽ ማለት ነው። በትሽ አሁንም ያወራሹ ልጅቷን የሚያስጠይቃት እንጂ ልጅቷን የማያስጠይቃትን ነገር አይደለም። በነገራችን እኔ ሳሎን አንቺ የጃኒ እናት ነኝ፣ የጃኒ ወዳጅ ነኝ፣ የጃኒ ጠራቢ ነኝ፣ የጃኒ አማካሪ ነኝ የምትዩ አሜሪካ የምትኖሩ ሴትየው አንቺ ራስሽ ልጅቷን የሚያስጠይቅ ነገር እንደሰራሽ ልንገርሽ። የትኛውን ፖል ነው የገጨችው? የትኛውን ግንብ ነው የወደቀባቸው? የትኛው ኮሪደር ልማት ጋር ነው መኪናው አደጋ የደረሰባቸው? እኛ ደግሞ እዚህ ያለን ሰዎች እንደዚህ ብለን እንጠይቃለን። ያወራሹ አንቺ ነሽ። ልጄ፣ እናቴ፣ እህቴ ምናምን የምትያ ተቆርቋሪዋ ማለት ነው። ስለዚህ ያ ማለት ምንድን ነው? ፍምስናውን ነው የምትፈልጊው፣ ዝናውን ነው የምትፈልጊው፣ ቪውን ነው የምትፈልጊው፣ በሷ ሰዎች መወደድ ነው የምትፈልጊው፣ ምናምን የሚባለውን ነገር ነው የምትፈልጊው እንጂ ትክክለኛ የሴትነት ስሜት ተሰምቶሽ አይደለም። የሴትነት ስሜት ተሰምቶሽ ቢሆን ኖሮ ትክክለኛ ሴትነት ውስጥሽ አድሮ ቢሆን ኖሮ ትክክለኛ የሴት ጥቃት አሞሽ ቢሆን ኖሮ የጀመርሽውን ግብ ታደርሺ ነበረ፣ ወይም በዛው ትቀጥይ ነበር። ያንን ትተሽ ሌላ ነገር ላይ ትለጠፊ። አንዴ ነው የምነግርሽ። ሁለተኛ ነገር ለሴት ልጅ ነው ድምጽ የምንሆነው የምትሉት ነው አይደላችሁ? በብዛት ወደዛ ያላችሁ በብዛት ሌዝቢያኖች አይ ነው እንታወቃለን። አይ ነው ይመቻችሁ። ሌዝቢያን መሆን መብታችሁ ነው። አያገባኝም። በእናንተ ጾታዊ ፍላጎት እኔ አያገባኝም። ባይ ዘ ዌይ ለምን ሆኑ እንደዚህ ያለ አያገባኝም። ከኔ ጋር የማያስማማችሁ አንድና አንድ ይሄ እነማን ታውቃላችሁ? ማህበራችሁ ውስጥ ምን እንዳወቅኩ ታውቃላችሁ፣ ምን እንደደረስኩበት ታውቃላችሁ። ያን ነገር ላይ እኔን ለማጥፋት የምትጠቀሙት ሴራ ነው። አይደል? እኔን ደግሞ ማንም አያጥፋኝ። መድኃኔዓለም ብቻ በቃሉ ቀንሽ ነው ካለ መድኃኔዓለም ብቻ ነው የሚያጠፋኝ። ሰው አያጠፋኝም። አንደኛ ነገር እንደናንተ ሴራ ይዤ የመጣው ሴት አይደለሁም። ሁለተኛ ነገር የውሸት ነገር አይደለም ማንጸባርቀው። ሶስተኛ ነገር እዚህ ጋር የሚያምር ልብስ ለብሼ ከበስተጀርባዬ በሾክ የታጠረ ነገር ይዣለሁ። ስሰድሽም ስቃወምሽም ሳንቋሽሽም ግልጽ ነው የምናገረው። መንጋ ይዤ አደራጅቼ አሰባስቤ እኔን ለማይደግፉ ሰዎች መንግስት የለም፣ መንግስት ጠባቂ የለም፣ ህግ የለም እያልኩኝ የሀገሬን ህግና መንግስት እየዘለፍኩኝ ለምፈልገው ሰው ብቻ መንግስት እንዲቆም የምጠይቅ ሴት አይደለሁም። አገሬ ላይ መንግስት እንዳለ ህግ እንዳለ እየመሰከርኩኝ የምኖር ልጅ ነኝ። ከናንተ የበለጠ መንግስት ለኔ ቆም። ይህንን ማወቅ አለባችሁ። ምድረማየው እናንተ ስታወሩ ትክክል፣ እኔ ስናገር ወንጀለኛ የምደረግበት ምንም ነገር የለም። ተረዳችሁ? አሁንም ነገም ከነገ ወዲያም ነግራችኋለሁ። እንደውም አልኳችሁ ያፈንኩላችሁን እንዳላፈነዳባችሁ፣ ያስኩላችሁን ሚስጥራችሁን እንዳልዘረግፈባችሁ። ምድረ ሌላ ናፋቂ ከበር መደራረጊያ መሸፋፈኛ ተደራርጋችሁ ስትመጡ አሜን ብለን ተቀበለናል። እረፉ። እሷን ብላችሁ እኔን የምትነፉ ከሆነ ግን እያደር ይውላል እንጂ እቺ ባቄላ ካደረች አትቆረጥም ትላለች አያቴ። እረፉ። ቁጭ ብላችሁ ቴሌግራም አደራጅታችሁ እኔን እያሰደባችሁ እኔን እያዘለፋችሁ ያላደገችውን ልጄን እያሰደባችሁ እናንተን እመምራችሁ እንዳይመስላችሁ ነው። እናንተ እነዚህ ገረዶቹን ገርዳሚዎቹን ዶንቆሮቹን አይደለም። እናንተ ዋናዎቹ አንበሮቹ እናንተ ላይ ነው እጄን እንደዚህ የምጠቁመው። እናንተ እረፉ ብያቸዋለሁ። ከኔ ጋር እረፉ። ሳስጠሉ ጋይስ ምን አርጌ ቤተሰብ ሃላ ምን አርጌ የኢትዮጵያ ሕዝብ ምን አርጌ እስኪ ንገሩኝ። ምን አርጌ አልተሳደብኩ፣ አልተናገርኩ፣
ምን አባታችሁ ተናግሬ ከኔ ከልጅቷ አደጋ መድረስ እኮ ጋይስ ስለኔ ወሬ የተጨነቃችሁ እኮ የሆነ ነገር እኮ እንዳለ እኮ ግልጽ እኮ ነው። ኢትዮጵያ ህዝብ እንደው አይ ተፈስቶባችሁ ምን ተብሎባችሁ እንደሆነ አላውቅም እንጂ እኮ ፈዛችሁ ነው እንጂ ጋይስ አደጋ የደረሰባት ልጅ ላይ ሳያስቡና ሳይጨነቁ እኮ ጋይስ እኔ በወሩት ወሬ ተጨነቁ። ሆይ ከዚህ ሁሉ ህዝብ ሊያሾ ላይ እንደዚህ አፈጠጣችሁ ሳ ሆይ ሊያሾ ላይ ለምንድን በዚህ ደረጃ ስለኔ የምትጨነቁት ጋይስ? በዚህ ደረጃ ለምንድን ስለኔ እንደዚህ የምትሆኑት? እኔ ሚስጥራችሁን አላውጣም። ሚስጥራችሁን የሚያወጣው እግዚአብሔር ያውጣላችሁ። በቀኑ እግዚአብሔር ያጋልጣችሁ። እኔ እናንተ ሚስጥር ምን አገባኝ? ትርኪ ምን አገባኝ? ጌታ ይጠብቅሽ። ብዙ ምቀኛለች ማሪ። አይኑ በጣም ብዙ ምቀኛ ነው ያለኝ። እኔ እኮ ለዛ እኮ ነው በሬን ዘግቼ የምቀመጠው። ሰው እኮ አስጠላኝ እኮ እናቴ ትሙት። እግዚአብሔር ምስክሬ ነው። ከጃብ ልቻ አጠጥቼ የሚወጋኝ ነው የሚመጣው ብላለች። ሰርጀሪ ጊፍት ሰጥቼ እኔ ነው ሊወጉኝ ይመጣሉ። ሰርጀሪ ጊፍት ሰጠ የለመነችውን አካፍላ ነው ጋይስ። እኔ አበልቻ ጥቼ ራሱ እኮ እጄ ሊቆረጥሙ ነው የሚመጡት እንዴ እናቴ ትሙት። ታውሽ ብትባክስ አበልቻ ጥቼ እውነት አችሉም ባይዘው እኔ ማባረር አችሉም። ከምንም አይነት አካውንት እኔን ማባረር አችሉም። መመኑ እኛ ሄዝሙ ከየስ ያ ደግሞ ያቺ አዋ ጮፍል ከፈተ ያሩም ታሩ መጥስኩ እና ምናምን ስመጣ ታለኝ ብለ በነፃ ማላወራም ስለንጂ እንዴ ጋይስ ኬፋዬን በደም ስትፈልሽ እናቴ ትምት ልጄን እየሰደቡ ስለነሱ ጥሩ ላወራላችሁ። ልጄን የነካሽ ቀን ጽምብኩ ሲሆን አውጥቼ ነው መናገር። እከካ ጋጠወጥ አለኔ ምድረ አለኔ ለውጥና እድገት የሚመስላችሁ ቪውና ቫይራል ፍምስና ከመጣ ሰው ጋር ሪሌሽን ስትጀምሩ ለውጥና እድገት ይመስላችኋል። ምድረ ዝምተኛ እንተዋወቃለን። አልፋችሁ ታውቃለህ። ፍቅር አይደለም እንጂ ቫይራልነቱን ብላችሁ ያወራችሁትንም ነገር እናውቃለን። አፈነንላችሁ ነው። እረፉ። ምድረ ቆሻሻ። ጭራሽ ልጄን ይሰድባታል ጋይስ። ልጄን ሊናገሩብኝ እንኳን 9 ወር አልግዤ መከራዬን በልቼ ያሳደግኳት ልጄ በልጄ ማትመጡ በአንቺ ድረስ ይቻላል። አንቺን ይድፋሽ ይቻላል። አንቺን የመኪና አደጋ ይድረስብሽ ማለት ይቻላል። አንቺን የሆነ ነገር አድርግሽ ማለት ይቻላል። ልጄን የነካሽ ቀን ግን አልለቅሽም። እኔ ነው የማወራብሽ። ክፉ፣ መጥፎ፣ ጨካኝ፣ አሪዮስ፣ ሸርሙጣ፣ አለሌ ምናምን ለኔ ማለት ይችላል። ልጄን የነካሽ ቀን ግን እንዲህ ነው እምገባልሽ እበት ለማሪ የምሬን እኮ ነው። ማርያምን እናንተ ካሉ እኮ ሊሞኖ ነው እንጂ ጋር ሪከርድ የተደረገውን ቪዲዮ ምናምን ስታዩ እቺ ልጅ ምናምን ነው አይደለም። አንቺ ብትሆኚ አትመሪያቸውም። ባሏልኩበት እንደዋልኩኝ አድርገው የተናገሩኝ እየሰደቡኝ ልጄን እየገደሉብኝ እያቋሸሹብኝ አፈ ፍታች አንድ ፍሬ ልጅ ደደብ። ስለዚህ እናንተን አለ መሰድባችሁ። የእናንተን አንበሎች ነው መሰድብላችሁ። የእናንተን ማህበር ነው መሰድብላችሁ። ዋና አደራጃችሁ ነው መሰድብላችሁ። ቆሻሻ የሊያ ቃል እንደዚህ ቲክቶክና ያንቀጥቅጠው ጋይስ ምንም ሳላወራ እንዴ ቤተሰቦች ስም ጠርቼ ቢሆንስ አታመም ጋይስ ዛሬ ልቃም እንዴ እንደውም በዚህ ድሪያ ዲጄ ሙለሪ አባት ስሙ ዛሬ በዚህ ድሪያ ፏል በርበስ እንዴ ዶላር አርገባችሁ እንዴ የምን እስኪ ቤተሰብ በዚህ ድሪያ በነገራችን እናቴ ትሙት ትላንትና ነው ድሪያ የመጣው። እናቴ ትሙትን ከድሬዳዋ እግዚአብሔር ምስክሬ የታለ ስሚማ የድሬዳዋን ጣና አጭሽልኝ አምጪ። ቆይ ቡርቴ ላሳያቸው የድሬዳዋን ትላንትና ነው ይሄ ድሪያ የሚመጣልኝ ከነሻርቡ ብቻ። የትኛው ቃል
ዘረገፍሽው የጣማቸው ነው የቱ ጋር ነው ያለው? እኔ ላምጣው ቢያ ቁርሳ ቤት አንቺ በቃ ጋረሷ አንቺ ባይ ዘ ዌይ ይሄ ነጠላም አለው። እኔ ማርያምን እመጣለሁ። ቆይ አንድ ጉዳይ አለኝ አሁን ላስጨርስና እሱን ጨርሼ እመጣለሁ። እንዴ ያው በጣም እኮ ከድሬ ስም ሂጅና ከዛ ክፍል ከቤታ ቤት ማለት ነው እንትናችን የዚህ ይሻል ሂጅ ከኳ የዚህ እንዳር ሻርባ አምጪልኝ ዛሬ ማርያምን እንደው የተኩትን በርጫ ነው የሚያምርላችሁ በድዋ ነው ይዛችሁ ተቀጣባቸዋል። አማርጌ እግዚአብሔርዬ እርገፈርገው የተሰውን በርጫ ምን አባሽ ታመጫለሽ እናቴ ትቀማለች እና ምን አንቺ ምናምን ትቀማለች አለች ምናምን እውነት እንደሆነ ፈሬምስ ትሙታለች እያላችሁኝ የለ ያለ ትንሽም ሳየ እንኳን ሳልቀም ትቀማለች ትዘምታችሁኝ የለ እንዴ ንስጣሞች ኬኳ ስስ ይሁማ ገለምሶ ይሁን አይ ገለምሶ አሪፍ ነው። ጋይስ ዩቱብ ማበናቶች ከድሬዳዋ ነው ስላሴ ድሬዳዋ ልጆች ታውቁታላችሁ። አይንን ጋር ይሁት ጋይስ በከፋው ተተቃዲ መጣል ትላንትና ነበር ወይኔ ሽታው ጌታው ይው ጋይስ የድሬዳዋ አጣን ነው ትላንትና ነው የመጣል ሽታው ማለት ምን ይተያላ ኬኳ ጆሮ በጋብላክ ይለያል ሽታው ይታወቃል። ይሄ እዛ ይታወቃል ድሬዳዋ ይሄ በቃ ይሄ ነው ድሬዳዋ ጣፍ ዋው ድሬዳዎች አሁን እናንተ ጣላኩ ዝም ብላችሁ አታፍኑት። የጎንደር ምጣን ይለያል በነገራችን ላይ ጎንደር ራሱ ጣኑ ይለያል። እናቴ ትሙ በኢየሱስ ክርስቶስ እና ቤቱ ሳይጨስበት ቤቱ ይሄን ይሸታል ገና ካሁኑ ማርያም ምንም በጣም ይገረመኝ እና ይሄው ሻርቡ ይሲ ይሄው ዛሬ ማማ እንደዚህ ከካሽኖ ነው የሚሸጠው። አው ትላንትና ነው የወጣ የቢልጭልጩ የሙኒቲ ነው። እሷም የድሬዳዋ ልጅ አታውቃላችሁ። አማረብሽ ይሄ ማለት ያምራላ ሉባንጃ ነው የባህር ዕጣን ነው። የባህር ዕጣን ይባላል። ኦኬ የባህር ዕጣን ነው የሚባለው። እናንተ ድሬዳዎች በጣም ነው የምትገርሙ። አቦላኩ ሰው ሲመጣ ወደዚህ ዕጣን እኔ ጋር ለምንድነው ማትልኩልኝ? ዕጣን ከሰርጀሪ ጋር ተጣልታ ነው ምናምን በላችሁ ነው ማትልኩት? ላኩ የድሬዳዋ ሰዎች። ኢንስፔክተር ወንጌ ላኪልኝ የምር ያ ለምን ፈልገሽ ማቤቴ ተነሽ ትቆይ ቁጥብሽ እንዲያንች ፈልገሽ ከሆነ ነው። አዎ ይሄን ነው ልበሽ ያላችሁ ጋይስ ሻሹን አውርቂ ማለት ነው። ቀሽ ላስተካክል ፀጉሬ እንትን ስለሆነ እዚህ ጋር ደስ ወይኔ እዛው
እንደዚህ ማስያዣ ነገር አምስት አይተን ጫማ ካልሲ አድርጊላት ለኬኳ ካልሲ አድርጊላት ጋይስ ማሻአላ ሁሉ ማሻአላ ሁሉ ማሻአላ እሺ አሜን እኮ እንደዚህ ስላልሆነ አላለሰለስኩትም ምን አላል እንደዚህ ማስይዝበት እንደዚህ የምትያዝ እንደዚህ የምትደረግ እንደዚህ የምታደርግ ትላንትና አጭሽጣል መለስሽ አባታችሁ ዛሬ እንደዚህ ብዬ ነው በደዋ የሚይዛችሁ። እንደዚህ ለብሼ በደዋ ነው የሚይዛችሁ። አርባችሁ ሰላም ኬኳ እንደው በገብርኤል አዲስ ሲኒ ነው እሺ ማሬ ሽቲ ያምርብሻል። ሽቲ በጣም ያምርብሻል። እሺ ማሬ ከመጥፎ ነገር ይጠብቅሻል። በአሜን ማሬ አሜን። የሮዚን ሽቲ አይቻል። የትኛው ማሬ የትኛው ሽቲ? ኬኳ ምን ልታረጊ ነው? ሲኖ እንደዚህ ልታረጊ እንዴ? ቡና እየተፈላ ነው ረፊ እንዴ? ኬኳ በጣም ነውር ነው፣ አይደረግም። ወኔ ጅጅት ነው እንዳስብርብኝ ኬኳ ሺጂ ስሚ ማሬ ዲጄ እማ ውሻ ይወጥ ሂጂ ቁጭ አድርጊ። አንድ አድርግሽ አስቀምጪ። እሺ ኬኳ በእመቤቴ ጋይስ ሙሉ ሲኑን አውርዶ መሬት ላይ ደረደረችው። አንዳንድ ሲኒ እየወሰድን እንጠጣለን እንጂ አሁን ሸትልም እንዳሰብረው እጄታው እንዳሰብረው ይህ ሲኒ ደግሞ እጄቱ ከተሰበረ ነው እንደዚህ ኬኳ በእናትሽ በእመቤቴ ጋይስ ኩሳች ለሰየት እንዴት አድርጋ እንደተደረደረች ኬኳ አንዴ ተነሽ ወደዛ ጋር ሂጂ። ያንን ያምጭልኝ ያንቺን የቡና ሲኒ ያምጭልኝ ሄደሽ እዛ ውስጥ ጎጆ ቤትሽ ውስጥ ያለውን ሂጂ የቡና ሲኒ ያምጭልኝ። አንዴ ያንን አምጭልኝ ለኔ ሲኒ መደርደሪያውን አድርገሽ እሱን አድርጊበት አንቺ ይኸው ጋይስ ያ ቤተሰብ ኬኳ ዞር በይ በእናትሽ ከዚህ ጋር ፎቶሽን እንትን እንዳይገኝ ይኸውት ጋይስ ቡና ሲኒ እንዴት እዩት ጋይስ ሲኒው እንዴት እንዳላወጣ እንዳደረገችው እንዴት አድርጋ እንደደረደረው ሙሉ የቡና ሲኒውን አምጥታ እዚህ ጋር ደርድረዋለች መሬት ላይ። ልጅ ያለው ልጅ እናቱ ይረዳኛል። የመጀመሪያ ምዝራት ይታረቅ እንደዚህ ከታት ማሬ ምን አስተውሽ እንደዚህ ስትል
ያዞርሻል ኬኳ ያዞርሻል ማማ ያንቺ ስቴት አለ ያንቺ ስቴት ነው አሳይኝ እስኪ ያንቺ ስቴት ነው አንቺ ግን ስጠራሽ ወይ እንዴት ኖሊ ተተከስ ኖሊ እነዚህ ባለጋ ሰደቡ ወይ እንጂ ኖሊ ሰደቡ የዚህ ደስ ነው ሰደቡ ምን አድርጋችሁ ነው ለሊቱ ሲሰድቡኝ ያደረጋቸው ይወድዬ የሚመስላቸው ሲሰድቡኝ እኮ አደሩ ምንም ሳላረጋቸው ልጅ ያልቀረቻቸው እኔ ያልቀረቻቸው ስራ ማሪ በይኔ ቁጭ ብለሽ ስም እንዴ ሲሰድቡኝ ትናንትና በሰራሁት ቪዲዮ ላይ ስም አልጠራሁም ምን አላልኩም እሷናት በጣም ያሳቁኝ ደግሞ ልንገርሽ መኪናውን ተከታትላ እሷናት እንደዚህ አረ ልጄ በመቤቴ እሷናት መኪናው እንከታተላቸዋለሁ ብላለች መኪናውን ተከታትላ እሷናት አንቺ ስንት አይነት ጮማ ሰው አለ የሰርጀሪ በግናቸው ስለራስ እንደዚህ ምን በግ እንበላቸው ማለት ከሰርጀሪ ዋክ ለነገሩ ከዛስ የአዲስ አበባ ፖሊስ ሳይሰማ እሷ ሰማለሁ ብላለች ስትጠይቅልን ይሄ ነው እንዴት ሰማች ሊያስሉ ታዋቂ ሪፖርተር ስለሆንኩኝ ካካ ልጄ ካካ እንደዚህ አይደረግም ይሰበራል ኬኳ እኮ አዲስ እኮ ነው ገና አሁን የወጣው በእመቤቴ ታይ ልጄ ማሚ ታይ ኬኳ ይሄ ከተሰበረ አያምርም እሺ ማይ እሺ እናቴ እሺ ፖፖ ፈልጊ አሁን ደግሞ ውሃ ትላለች ይነካች እንዴ ከዛ በራሳቸው ፖል ገሽታ ነው ፖል ወድቆባት ነው ምናምን ሲሉ እኔ አንቺስ ደግሞ ኮሪደር ልማታቸው ዋጋ የተከፈለበት ነው ዝም ብሎ ማንም አክሲደንት ሲደርስበት ተናገረ የመንግስት አካላት ትኩረት ሰጥቶ ይሄንን ነገር ሊያየውና ለዚህ ሊያሳውቅ ይገባል አሁን ዛሬ ደግሞ ዩቲዩብ ላይ ጽሁፍ ለብሼ መጥቼ በደንብ መልዕክት አስተላልፋለሁ ትላልቅ ሰዎች ስለሚያዩኝ የግዴታ ማስተላለፋለሁ ዩቲዩብ እንደዛሬ ጠብቂሽ ኦኬ ስለ እውነት ከድሽ እና አዎ ጽሁፍ ለብሼ ምን አይነት ሱፍ ሎሚ ከለር ልልበስ ምን አይነት ሱፍ ልልበስ ጋይስ ምክንያቱም ትላልቅ የህግ አካላቶች የሀገራችንን ምንድነው ህግ አስከባሪዎች ምናምን ሊያዩ ስለሚችሉ ጥሪ ስለሆነ ማከብረው ለማማሰልፈው እንዴት ለብሼ ልምዳ ድሮም እንደሚሉሽ ራያይን ነው እንደሚሉሽ አውቄንበት እንግዲህ በሚያደርጉ ማለት ስለዚህ ይሄ ለትላልቅ አካል ነው ማስተላለፍ የምፈልገው ማለት መናገር እንፈልገዋለን እንደ አንድ ኢትዮጵያዊ እናት በዛ ስታክ ደግሞ እዚህ ላይ ስለሚደረገው ነገር ማስተላለፍ ፈልጋለሁ ምን ትያለሽ የኔ ፍቅር ኖሊ ማጀቴ ምን ትኛለሽ ስቃን ያወረደው በጣም ደግሞ ሌላ ያወሩት ነው ሌላ ያወራችሁ ሰላሰው ነው ደግሞ በጣም ያሳቀኝ ነገር ደግሞ ለምንድን ነው አይ እሱ ሳይሆን አሉ ይባላሉ ቤተሰብ ያወሩት ነገሮች በደታች በጣም ኮን የሚያዝነው አይ አወራሮ ስቃን ያወራችሁ ጋይስ ብሩክ ሰበር ዜና ብሎ ሲያወራ አልቅሶ ነው እንደሚያወራው የሆነ ነገር በእንደዚህ አደጋ ደረሰ ወይ ራሱን አጠፋ ብሎ ሲያወራ እያለቀሰ ነው እንደሚያወራው ለሊያ ሲሆን ምን ነው ለብሶንም አዘኑንም ፈልጋል እሷ ያቄ ነው ቆጭ
ሊያ በጣም ነው የምትጠላት አትወዳትም ብላችሁ በዚህ ደረጃ ለምታወሩ ሰዎች እኔ ለምሳሌ የድሬዳዋ ፖሊሶች ምስክር ናቸው። እኔ ለሷ ምን ያህል ስከራከርና ስንገበገብ እንዲሁም ስከታተልላት እንደነበረ ከእናንተ በላይ ማለት ነው። በዚህ ደረጃ እናንተ ናችሁ ገፍታችሁ የማላስበውን ነገር እንዳደረገው የምታደርጉኝና እራሱ ደጋፊዎቹ አራፉ አይ መስመሬ ላይ ነው የመጣችሁት። ስትሳደቡ ለስትሳደብ ታድራለህ በኔ ይብሳል። እሺ እሷ አይደለችም እኛ ስለምንወዳት ኖ እንደኛዋ ተላላኪና አስኳኳሽ እሷ ናት። እሷ ናት የምታሰድበን፣ እሷ ናት የምታዘልፈን፣ እሷ ናት